لله الحمد لله حمدا يبلغنا رضاه ويوفقنا جميعا لما أحبه وارتضاه وأشهد أن لا إله إلا الله وحده لا شريك له فلا معبود حقا سواه وأشهد أن محمدا عبده ورسوله ومصطفاه اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد الله أنت الذي فرجت عن نكره ديناتنا أسعمرا عدلكا لكن بالنيازه الله أنت بجنة الجزاء መልእክተኛ ሰለላሁ ዐለይሂ ወሰለም በቋሚነት እንታዘዝ ይሄን ያደረግን እንደሆነ የስኬትን ምዕራፍ ጀምረናል ትልቁን ስኬትን ለመታደል ትልቁን ወስደናል ማለት ነው አላህ Subhanahu Wa Ta'ala በተለያዩ አያዎች ላይ እንድንፈራው ያደርጋል እናንተ ያመናችሁ ሰዎች ሆይ አላህን ተገቢውን ፍራቻ ፍሩት ሙስሊሞች ካልሆናችሁ በቀር እንዳትሞቱ ይላል ያ አዩሀለዚነ አመኑ ተቁላህ እናንተ ያመናችሁ ሰዎች ሆይ አላህን ፍሩ ማንኛውም ነፍስ ለነገ ያዘጋጀችውን ስንቅ ትመልከት ይላል ነገ የሚባለው ከሞት በኋላ ያለውን ዓለም ምንድን ነው ያዘጋጀሁት ምንድን ነው ይሄ የሚሄደው ማይቀር በመሆኑ የተነሳ ሞት ማለት ነው ዝግጅታችንን ሁልጊዜ ራሳችንን መፈተሽ ምኑ ጋር ነው ያለሁት የሚለውን መገምገም የግድ ይላል ከሸሪዓ ጥበቦች መሃል አንዱ ዒባደላህ ሰብሳቢ ቃሎች ይነገራሉ አጭር ቃል የሆነና ብዙ መልእክትን ያቀፈ ከነዚህ መልእክቶች መሃል አንዱ እስቲቃማ በጣም ወሳኝ ነገር ስለሆነ አላህ ነብዩ ሰለላሁ ዐለይሂ ወሰለም ሁለት ቦታ ላይ ያዘዛቸው ሱረቱ ሁድ እና ሱረቱ ሹራ ላይ ተስተቂም ከማ ኡሚርት እንደ ታዘዝከው ጽና ቀጥ በል ይላቸዋል ሱብሃነሁ ወስተቂም ከማ ኡሚርት እንደ ታዘዝከው ጽና ቀጥ በል ይላቸዋል ሱብሃነሁ ወተዓላ ለዚህም ነው አንድ ሰሃቢ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ በመምጣት እንዲህ ብለው ጠየቋቸው ያ ረሱላህ ሌላ ከእርሱ ውጪ ማንንም መጠየቅ የማያስፈልገኝ እርሱን ብቻ በመጠየቅ ልቃቃበት የሚችልን መልእክት ንገሩኝ አላቸው ቃለ ቁል አመንቱ ቢላህ ثم استقم እጥርምጥን ያሉ ሁለት ቃላቶች በአላህ አምኛለሁ በለና በዚህ ላይ ጽና አምኛለሁ በል የሚለው ወሬ አይደለም በልብህ ምን ባለበትህ መስክር በተግባርህ ተርጉመው ከዛ በኋላ አትነቃነቅ በዚህ ላይ ጽና ማንንም ሊመክር የማይችለው ወርቃማ ምክር ነው ይህ ምክር ለነዚህ ሰሃቢ ብቻ አይደለም ሁላችንም በተናጠል ይመለከተናል እኔ እናንተ እሷን ሁላችንም ትንሹንም ትልቁንም የሚመለከት ነው ቁል አመንቱ ቢላህ ثم استقم የሚለው ዒባደላህ ቃል የዱንያንም የአኺራንም ኸይር ሁሉ ስኬት ሁሉ የሰበሰበ አጭር ቃል ነው ይሄ ቃል ያሳካ እስቲቃማ የታደለ እውነቱ ላይ መጽናት የቻለ እውነቱን ይዞ መጽናት የቻለ እድለኛ ነው ከአኺራ በፊት ዱንያ ላይ የስኬትን መጀመሪያ እርከን አግኝቷል የዱንያ ላይ የጀነትን ኒዕማ መኖር ችሏል አኺራ ደግሞ ዋናው ጀነት ከሚታደል ይሆናል አላህ Subhanahu Wa Ta'ala ሽልማቱን ሲናገር إن الذين قالوا ربنا الله ثم استقاموا فلا خوف عليهم ولا هم يحزنون ከባዱ ሰዓት ላይ ፍርሃትም ስጋትም አይዛቸውም ይላል ሞት ላይ አስደንጋጩ ፈታኙ ሰዓት ላይ በሌላ ቦታ ምን አለ إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة يا الله ملائكة بالله ትእዛዝ ይመጣና ፈታኝ ሰዓት ላይ አብሽር ይሉታል ያጽናኑን ያረጋጉታል ይሄን ያገኘው ማነው ዒባደላህ እውነትን ይዞ በእውነት ላይ መጽናት የቻለ ነው ያላወላወለ ያላቅማማ ወደ ኋላ ወደፊት ያላለ الله دنيا كبيسته من كان سكان سيناغر من وان لو استقاموا على الطريقه እምነታቸው ላይ ቀጥ ብለው ኖሮ ለአስቀይናሁም ማን غدقا የሚቋቋ አርኪ የማያጠፋ የሚመጥናቸውን ውሃ ባጠጣናቸው ነበር ይላል አብደላህ አመተላህ ርስቃችን ተቦ ህይወታችን ተጨናንቋል እስቲቃማችንን እንፈትሽ ከእውነት ጋር ያለንን ግንኙነት ቁርኝነትና ጽናትን እንየው እስቲቃማ ይህን ሁሉ የሰበሰበ ታላቅ ነገር ነው وحقيقة هذه الكلمة يزي استقامة وانا ملك ምንድነው አንድ ሰው የአላህን ትእዛዝ ጠብቆ ጸንቶ በዛ ላይ መጓዝ ማለት ነው ምክንያቱም አላህ የፈጠረን እሱን
ለማምለክና ለመገዛት ነው وما خلقت الجن والانس الا ليعبدون ከመልእክተኞችም ምርጡን መልእክተኛ ያላከልን ሱብሓነሁ ወተዓላ ሙሐመድን ዐለይሂ ሰላቱ ወሰላም አዘዋል ከልክለዋል ገስጸዋል አስጠንቅቀዋል አበስረዋል ተውም ብለዋል የሳቸውን ፈለግ የተከተለ የጸና መንገድ ላይ ያለ ማለት ነው فإذا أردت أن ترى مقامك في الاستقامة صنعت እኔና ጽናት ያለን ግንኙነት ምንድነው እንዴት ነው የጽናት ጉዳይ የሚለው መፈተሽ ከፈለገን ዒባድ አላህ መፈተሻና መለኪያ መንገድ አለ በተጨባጭ ላይ ለአላህ ያለን ታዛዥነትን ፈተሽው በግላችን የአላህን ትእዛዝ ምን እንፈጽመው ምን ያክል መጠን ነው ያረውነው ይቅር ያወቅነው ግዴታ የሆነው ነገር የታዘዝናቸውን የተከለከልናቸውን ጉዳይ ከዚህ ረገድ አንፃር ምን ያክል አላህን እየታዘዝኩ ነው በተሳሳቶቹን በማክበር ክልከላዎችን በመራቅ እንደዚሁም እውነተኛ መለኪያው ሌላው ለነብዩ አለይሂ ሰላቱ ወሰላም ያለን ታዛዥነት ፍቅር ውዴታ እሳቸው የሚሉትን በመተግበር ረገድ የከለከሉትን በመከልከል ረገድ ምን ጋር ያለው ይሄንን ፈተሽው ጠንካራ ከሆነ እስቲቃማችን ጠንካራ ደካማ ከሆነ ደካማ ማለት ነው ዒባደላህ እንደታዘዝነው እንስማ በዱንያና ለአኺራ ለታላቅ ስኬት ያደርሰናል أقول ما تسمعون وأستغفر الله العظيم الجليل لي ولكم فاستغفروه إنه هو الغفور الرحيم والبر الكريم لا تفخيما لمقام الاستقامة وتعظيما للأمر بها جعل الخطاب بذلك موجها إلى النبي صلى الله عليه وسلم يصنع التالي عن جباب يصصى بسلهنا نسفتنا لما ولات سبال ونتنيا متشبات سلهنا يستقاما قداري የሙስተቂሞች የጽኑዎች ሁሉ ተምሳሌ የሆኑት ነብዩ አለይሂ ሰላቱ ወሰላም ለጥቂት ቦታ አዟቸዋል فاستقم كما أمرت واستقم كما أمرت الله ለነብዩ አለይሂ ሰላቱ ወሰላም መልእክት ማስተላለፉ ትእዛዙ እሳቸውን እንደሚመለከት ሁሉ እኛንም በቀጥታ ይመለከታል በአላህ ላይ መጽናት የግድ ይለናል ኢባድ አላህ እስቲቃማ ሊኖር የሚችለው الله سبحانه وتعالى يتكسون كأي ملك سنرغبنا نبي عليه الصلاة والسلام سورة الشورى لي واستقم كما أمرت كذا وعلا جهين انتفاكي هنا ونقر متو قال للباتهم سياسة مننا ولا تتبع أهواءهم جل سميت الناس الدالياتهم لا تتكتل عباد الله يستقام وانتفاكي بزوناتهم كالسامة لأننا كبارو يراسل የሆኑ ምንጮችን የሆኑ ሰዎችን ለስሜትና ዝንባሌ ተከተል ነው ማለት ለዚህ ነው ከጥራባ ስሜታቸውን እንዳትከተል ያላቸው ዒባድ አላህ ይህ ስሜት ቢባለው በጣም መጥፎ ነገር ነው የግል ፍላጎት በጣም መጥፎ ነገር ነው ረባሽ ሰዎችን ከደረጃ የሚያወርድ ነገር ነው ሰዎች በራሳቸው ምን አለበት ደስ ብሎኛል ምን ችግር አለው እያሉ የሚያመርቷቸው የግል ስሜቶችና ደካማ አመለካከቶች ናቸው አንድ ሰው ራሱን ከግል ስሜቱ ሰዎችን የግል ስሜትና ፍላጎት ከመከተል ማቅረብ ካልቻለ ከዚህ መራቅ ካልቻለ እስቲቃማው ላይ ክፍተት መኖሩ አይቀርም ዒባድ አላህ እንዳዘዘን ቀጥ ማለት አለብን ስሜትን የግል ፍላጎትን መጠንቀቅ ይኖርብናል ስሜትና የግል ፍላጎት የሚባለው ሰዎች በዲን ላይ ምን ችግር አለ እያሉ የሚሰነዝሩት ግል ሀሳብ ግል አስተያየታቸው ቦታ ሊኖረው ይችላል የማንም ሰው ንግግር የማንም ሰው ተግባር በቁርአንና በሐዲስ ይፈተሻል ገጥሞ ከተገኘው በክብር ይቀበላል ገጥሞ ካላገኘው ነገር ግን ያንን መተውና እርግፍ አድርገን መጠንቀቅ የግድ ይለናል ዒባድ አላህ ሰዎች አሁን ባለንበት የመጨረሻ መልክ ማንሳት ፈልገው ሰው በየጊዜው በዚህ ጉዳይ ላይ ነገሮችን ቀለል በማድረግ ሌሎች ጉዳዮች ላይ አስተያየት ተሰጥቶ ጥሩ ነው ብሎ አጃቢ ሊያገኝ ይችላል ዲን ጉዳይ ላይ ግን እንደዚህ አይነት ነገር አይስተናገድም የሆኑ ሰዎችን ፍላጎት የሆኑ ሰዎችን ዓላማ ለማሳካት ተብሎ ዲን ላይ መንሸራተት አይቻልም ዒባድ አላህ ዲናችን ሁሉም ነገር ደንግጓል ከደነገጋቸው አምልኮታዊ ተግባራት መሃል አንዱ ዒድ ነው ዒድ በእስላም ውስጥ ሶስት ናቸው ሁለቱ የዓመት አንዱ የሳምንት ዒድ ነው ዒድ አልፊጥርና ዒድ አልአድሓ ነው በዓመት ያለው ከትላልቅ ዒባዳዎች ቀጥሎ የሚመጡ ሶስተኛው ሳምንታዊ ዒድ ነው የጁምዓ ቀን ረሱል ሰለላሁ ዐለይሂ ወሰለም عند الأضحى والعيد الفطرنا جمعة سيدة ميلادو قد اجتمع لكما عيدان أو كما قال عليه الصلاة والسلام
ሁለት ልጆች ተሰብስበዋል ብለው ዒድ ብለው ጠርተውታል ጁምዓ ከዛ ውጭ ምን አለ ለምደነዋል ኸይር አስበናል እየተባሉ የሚደረጉ ዒዶች በጣም ክፉ ናቸው የቢድዓ ትንሽ የለው የቢድዓ ቀላል የለው የአላህን ትእዛዝ ጥሶ በሸሪዓ ላይ አዲስ ነገር አምጥቶ ቀላል ነው ይታለፍ ምንም ችግር የለው የሚባል ነገር የለም ነገሩ ከባድ ነውና አላህ ለሁም ሹረካ ሸረዑ ለሁም ሚን الدين ما لم يأذن به الله إله አላህ ያልፈቀደው ሊነግርላቸው አጋሮች አሏቸው ይላል ሌሎች በዲን ጉዳይ ላይ ከአላህና ከመልእክተኛው ሰለላሁ ዐለይሂ ወሰለም ውጭ ያለን አካል መከተል በዲን ጉዳይ ላይ እንደማጋራት አድርጎ ያስቀመጠው ሱብሓነሁ ወተዓላ ከሚስተዋሉ የጎሉ ስህተቶች መሃል አንዱ የሸዋል ትንሽ ዒድ ብሎ ማክበር ሁሉም ሰው ይህን ሲያደርግ ትንሽ ዒድ በዚህ ቋንቋ ነው የሚናገር ሌላ ሰው ቢሰጠው ተጨባጩ ሁክሙን አይቀይረውም የስም መቀያየር የዒባድ አላህ ትንሽ ዒድ ይባልና ዋናው ዒድ ሸሪዓ የደነገገው ዒድ ይደበዝዛል ይሞታል ይቀዘቅዛል ሁሉ ቀጠሮ ለትንሽ ዒድ ነው የሚባለው አንዳንድ አካባቢዎች ላይ ወይቶ ሌላ አካባቢ ላይ የተደረገ እንደየሁኔታው አንዳንዱ ላይ የተሰራጨ ነው ከዛ በኋላ አንዳንድ አካባቢ ላይ የሚተጫጩበት ሴቶች ሙሉ ቤታቸውን ለብሰው ይወጣሉ ጎረምሶች ይወጣሉ ከዛ የተጫጫሉ እስከመባል የሚደርስበት ዒባድ አላህ በዲናችን ላይ መቀለድ የለብንም አላህ የደነገገልን ትተን ሌላውን ለምንድን ነው የምናደርገው ምንድነው ዓላማችን የሚለውን ነገር መፈተሽ ግድ ይላል ሸሪዓችን ውስጥ ትንሽ ዒድ የሚባል ነገር የለም ዒድ ላይ ይሰገዳል ታውቃላችሁ ለትንሽ ዒድ ምን አይነት ሰላት ተደንግጓል ምንም ነገር የለም አስለን ሸዋልን መጾም ማከታተል ግዴታ ነው ከዒድ ዛሬ ሙሉ በተነጋታው መጀመር አለባችሁ የሚል አስገዳጅም ተወዳጅም ነገር የለም ከሸዋል 6 ቀን የጾመ ነው ያለው ረሱል አለይሂ ሰላቱ ወሰለም 6ቱ መጀመሪያ ላይ የሚስታት መሐላ መጨረሻ ላይ በታፍሮ ሊሆን ይችላል ችግር የለም ከነበሩ አመለካከቶች አሁንም ቢረዱ ሊኖሩ ከሚችሉ አመለካከቶች መሃል ሸዋልን ወጣቶች አይጾሙም ከ40 ዓመት በታች ያለ ሰው የሚያዛምቶች ጾም ነው ብለው ያስቡም አሉ ይሄ ልክ አይደለም ዒባድ አላህ የሸሪዓ እንዲህ እያልን ነው የምንርቀው ብዙ ፈጠራዎች እየመጡ እያበቡ ይመጡና ምን አለበት ይባላል በቀላል ከዛ ግን ተደርጎ ይያዛል አላህ ስንጠየቅ መልሳችን ምንድነው እኔ ለኩላችሁ ዒድ አለ ዒድ አልፍጥር ዒድ አልአድሓ በተመሳሳይ የሴቶች ዓረፋ ተብሎ ቀልቦ ይከበራል የወንዶች ዓረፋ ይበዛል የወንዶች የሴቶች ቢባል ነገር ነው ቀኑ የተገደበና የታወቀ ነው ያንን ቀን ማልመን ያንን ቀን ማክበር የግድ የአላህን ሱብሓነሁ ወተዓላ ትእዛዝ ማክበር فإنه من تقوى القلوب إلى الله يا الله الله يا وجدهم مغفر يا كبرهم مغفر يتذكرون الملائكة الدنيا عبادنا هي العبادة من تلك بمن يتذكر الناس بزوائنا بدعوج يقول بدعة يا سيودس أهم سبلو كثرة لودانا إفار الذي تذكر الدين يدين كفل آيات نقولوا ما نمسوا بالكراكرة መወገዝ ያለበት ተግባር ይሄም ዝም ሲባል አመታዊ የሆነ ሲቀጥር እንዳለው ዲን ላይ ክፍተት እንደተፈጠረ እየሰማው ነው ሰው ለምን እንደዚህ የሆነ ዲናችንን እኛ ካልጠበቅነው ሽርክም የተስፋፋ ብዙ ሰዎች ከዲናቸው እንዲርቁ ምክንያት የሆነ ምን አለበት የተባለ የግል ጉዳይ አይደለም ምን አለበት ብለን የፈለግነውን አስተያየት የምንሰጠው የግል ቤተሰባችን ጉዳይ አይደለም የግል ንብረታችን አይደለም ይህ የአኺራችን የአላህ ዲን ከቢድዓ በመጠበቅ ካልጠበቅነው ሌላ ምንም መላ የለውም አቋማችን እንዲንሸራተት ወደኋላ እንድንል ከሚያደርጉን ነገሮች አንዱ ቢድዓ ነውና ቢድዓ ሲባል አንዳንዶቹ ስላጋሩት ምን ችግር አለ ስላጋሩት ምን ችግር አለ ብሎ የሚያገቡልን ሰዎች ነገ አላህ ፊት ስንጠየቅ ወኪል ሆነው አይመጡም አላህ ፊት ስንጠየቅ እነሱ ዋስትና አይወስዱም ሁሉም ነፍሲ ነው የሚለው يوم يفر المرء من أخيه وأمه وأبيه وصاحبته وبنيه عباد الله عند صيام مالك زندمتنا النبي صلى الله عليه وسلم إحرام هذا كباتو ميقاتوች አሉ ኬላዎች አሉ ሸርዓን ተብሎ ከዛ በፊት ኢህራም ባለ ምን ችግር አለ አይቻልም ማለት ምን ችግር አለ ኸይር ይጨመሩ ጀነት ላይ ጥምነት እንዳይፈጠር فليحذر الذين يخالفون عن أمره يا الله يوتنيون تزاد يميتسون سوت تنبك إلى الله أن تصيبهم فتنة أو يصيبهم عذاب أليم فتنة لا يجمعوا بديناتهم لا فتنة آخرة ما سمع من قطع لا يجمعوا تنبك إلى سبحانه وتعالى نجوا كلا لنا أننا بدري كل شيء هو التزادات سيتاس لكم يعجبك قديت أن التزاد يوم
የግል ፍላጎታችንን ሰው ሲጠስ የአላህን ሸሪዓ ጥሰን መቀለል አለብን፣ ማሾፍ አለብን። ዲናችን ላይ ጠንካራ መሆን የኛ ጥቅም ነው፣ ግዴታችን። ምክንያቱም አላህ ሱብሓነሁ ወተዓላ ይህን አጥብቀን አሳምረን እንድንይዘው ያዘዘን እንጂ ከላይ እንድንይዝ የማንም መጫወቻ እንድንሆን አይደለም። ዲናችንን እኛ ካልጠበቅን የሚጠብቅልን ሰው የለም። በዲናችን ላይ ነጻ ስሜቶችን እንራቅና እንጠንቀቅ። አላህ በዲናችን ላይ እስከ ዕለተ ሞታችን ድረስ እንዲያቆየን እንማጸን። ቅንን መንገድ ማወቅ ኸይርና ምርጥ ነው። ጎዳናው ላይ መጓዝ ትልቅ ዕድል ነው። በዛ ላይ ጸንቶ እስከ አኺራ መሄድ ትልቅ ስኬት ነው። أسأل الله سبحانه وتعالى أن يحيينا على الإسلام والسنة. اللهم احينا مسلمين وتوفنا مسلمين. اللهم احفظنا بالإسلام قائمين واحفظنا بالإسلام قاعدين واحفظنا بالإسلام نائمين. اللهم احينا على خير حال وتوفنا على خير حال واقلبنا جميعا إلى خير المآل. اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان. اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه. اللهم فرج كرب المكروبين ونفس هموم المهمومين واقض الدين عن المدينين واشف مرضانا ومرضى المسلمين. اللهم وفقنا لما تحب وترضى وخذ بناصيتنا للبر والتقوى. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربنا رب العزة عما يصفون وسلام على المرسلين والحمد لله رب العالمين.